በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች፣ በአገር ውስጥም በውጭ አገራትም የምትኖሩ ወገኖቻችን እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ልዑል እግዚአብሔር ቸሩ መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ልዑል ማደሪያውን ቀደሰ በሚለው በነቢየ እግዚአብሔር ቅዱስ ዳዊት የመዝሙር ቅኔ ነው። መዝሙረ ዳዊት ምዕራፍ 45 በቅንፍ 46 ቁጥር 4 ላይ ተመዝግቧል። በቅድሚያ ይህን ትምህርት ከመማማራችን በፊት ማሳሰቢያ አለኝ። ልዑል ማደሪያውን ቀደሰ በሚለው ርዕስ ስለ እመቤታችን ቅድስት ድንግል ማርያም ፍጽምት ድንግልናዋ፣ ስለ ንጽሕናዋ፣ ስለ ክብሯ መጽሐፍ ቅዱስን መሠረት በማድረግ የተዘጋጀ ታላቅ ትምህርት ስለሆነ በንቃት እንድትከታተሉ እመክራችኋለሁ። ሌላው በሌሎች ቤተ እምነት ያሉትንም ጨምሮ ቢከታተሉት ያተርፉበታል ብዬ አምናለሁ። በሌሎች ቤተ እምነት ያሉ ወገኖቻችን ስለ እመቤታችን ቅድስት ድንግል ማርያም ያላቸው የመጽሐፍ ቅዱስ አረዳድ በእነርሱ አተረጓጎም የተለዩ ሐሳብ አላቸው። ለምሳሌ እመቤታችንን ጻድቁ ዮሴፍን እግዚአብሔር ያስጨለት እንዲያገባት ሚስት እንዲሆናት ነው ብለው ያምናሉ። ያመኑትንም ያስተምራሉ። ሌላው እመቤታችን ኢየሱስ ክርስቶስን ከወለደች በኋላ ሌሎች ልጆች ወልዳለችም ብለው የሚያምኑም አሉ። ሌላው የጌታ ወንድሞች የተባሉ ያዕቆብ፣ ይሁዳ፣ ዮሳ፣ ስምዖን ስማቸው በመጽሐፍ ቅዱስ ያልተጠቀሱት ሦስቱ ሴቶች እንደ መጽሐፍ ቅዱስ አስተምህሮ የጌታችን ወንድሞችና እህቶች ናቸውን? ይህንንና ሌሎችንም መልስ የሚያስፈልጋቸውን ጥያቄዎች በማንሳት በጥልቀት ትምህርቱ ምንም አይነት የመቆራረጥ ነገር ሳያጋጥማችሁ ቁጥር 1፣ ቁጥር 2፣ ቁጥር 3 እያለ እየተከፋፈለ ያለውን ትምህርት በዚህ መልኩ ስላዘጋጀ ነው። በትክክልም የትምህርቱ ጭብጥ ሐሳብ በግልጽ ለማወቅ ከፈለጋችሁ ተከታታይ ትምህርቶቹን ሳታቋርጡ አድምጧቸው። እናንተም ከተማራችሁ በኋላ ሌሎች ወገኖቻችንም ትምህርቱን እንዲማሩና ስርጭቱ እንዲስፋፋ በማድረግ ረገድ ሐዋርያዊ ተልእኳችሁን የመፈጸም አደራችሁንም ባለመዘንጋትም ጭምር ይሁን። መልካም። አስቀድመን እመቤታችን ቅድስት ድንግል ማርያም በሁለት ወገን ድንግል ስለመሆኗ ቀድሞ የተናገረውን ትንቢት በቅድሚያ ከመጽሐፍ ቅዱስ እንመልከት። መዝሙረ ዳዊት ምዕራፍ 147 ከቁጥር 1 እስከ 2 ላይ እንዲህ ይላል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣
ጽዮንም ሆይ ለአምላክሽ እልል በይ፣ የደጆችሽን መወርወሪያ አጽንቶታልና ልጆችሽንም በውስጥሽ ባርኳልና ነው ያለው። ይህ ትንቢት ነው። ኢየሩሳሌም፣ ኢየሩ ከተማ፣ ሳሌም ሰላም ማለት ነው። የሰላም ከተማ እመቤታችን ቅድስት ድንግል ማርያም ናት። አማናዊቷ የሰላም ከተማ ሰላም ለእናንተ ይሁን እያለ ለአባቶቻችን ሐዋርያት ሞትን ድል አድርጎ በተነሳ ጊዜ በሲኦል ያሉትን በዕለተ ዓርብ በነፍሱ ሰላም ለእናንተ ይሁን አላቸው። እንዲሁ ለአባቶቻችን ሐዋርያት ለደቀ መዛሙርቱ ደግሞ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሏቸዋል። ይህ ሰላም ራሱ ኢየሱስ ክርስቶስ ነው። ስለዚህም የሰላም ከተማ ቅድስት ድንግል ማርያም ናት። እግዚአብሔርን አመስግኝ ጽዮንም ሆይ፣ ጽዮን የመጀመሪያዋ እመቤታችን ቅድስት ድንግል ማርያም ናት በሚል ባለፈው ጊዜ ስለ ሰባቱ ጽዮን ስንማር በሚገባ ተረድተነዋል። ለአምላክሽም እልል በይ፣ የደጆችሽን መወርወሪያ አጽንቶታልና ማለት ድንግልናዋን ማለት ነው። ልጆችሽንም ሲል ከእመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ተወልዶ ዓለምን ሁሉ አድኗልና፣ ስለዚህም የመዳናችን ምክንያት ናት ድንግል ማርያም። ልጆችህን የሚለው የጸጋ ልጆቿ እኛ እግዚአብሔር ስለ እኛ ስለሞተ የእርሷን ሥጋ ደሟንም ደም ከነፍሷም ነፍስን ነስቶ በተዋህዶ ከብሮ ነው የተወለደውና ልጆችሽንም ሲል በእሷ ምክንያት ሔዋንና አዳምና እንዲሁም ዘሩ ጠፍቶ ስለነበረ በውስጥሽ ባርኳልና አለ። ከጨለማ ወደ ብርሃን አሸጋግሮናልና ነው። ይሄ ነው ሁለተኛው ማስረጃ ስለ ድንግልናዋ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው ያለው። ስለዚህም የመዳናችን ምልክት ቅድስት ድንግል ማርያም ናት። ኋላም ክቡር መስቀሉ ነው። ስለዚህ ጌታ ራሱ ምልክት ይሰጣችኋል ነው ያለው። ይህች ምልክት ድንግል ማርያም ናት። እነሆ ድንግል ነው ያለው። ድንግሏ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ፍጹም የሆነ ድንግልናዋ ተጠብቆ ያለች እናት ናት። በማስረጃ ይሄን እያየን ነው ወደ ትልቅና ጥልቅ ምስጢር ውስጥና ትምህርት ውስጥ የምንገባው። እናስተውል። ሦስተኛው ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ ቁጥር 3 ላይ እንዲህ ይላል፣ ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ነው ያለው። ይሄ ነው እግዚአብሔር አስቀድሞ ስለ ድንግል ማርያም፣ ስለ ድንግልናዋ፣ ስለ ንጽሕናዋ፣ ስለ ክብሯ ነቢያቱን አናግሮ ነው በአዲስ ኪዳን ከእርሷ ተወልዶ ዓለምን ያዳነው። ይሄ ነው። ይህንን ስንገልጥ የክርስቶስን ክብር ታላቅ እንደሆነ የምናመሰጥርበት የምንማርበት ነው። ይህንን ነው ማስተዋል ያለብን። ወደ ምስራቅም ሲል የምስራቋ ፀሐይ ቅድስት ድንግል ማርያምን ነው። ከዚህ ቀደም ይህንንም ትምህርት ተምረናል። በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። የመቅደሱ በር እመቤታችን ቅድስት ድንግል ማርያም ናት። ቀዳሹ ክርስቶስ ከእርሷ ሥጋዋን ሥጋ ከነፍሷን ነፍስን ነስቶ በተዋህዶ ከብሯልና ተዘግቶም ነበር ነው ያለው። ድንግልናዋን ነው። እግዚአብሔር ከእርሷ ሲጸነስ ድንግልናዋ ሳይጠፋ ሲወለድ ድንግልናዋን ጠብቆ ነው። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም ማለት ሌሎች ሰዎችን አይገቡበትም ነው። ሰውም አይገባበትም። በቃ ልጆች ወልዳለች የሚሉ ወገኖች ይህንን ትንቢት በማስተዋል ያንብቡት።
ሰውም በኋላ እመጣበታለሁ እየተረተርን አንድ ባንድ ነው የምናየው። ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና እርሱ በገባበት ማኅፀንና እርሱ በተወለደበት የቅድስናው ስፍራ ሥጋውያን ሰዎች ተወለዱ ብሎ ማስተማር በራሱ የክርስቶስን ክብርና ስልጣኑን፣ ኃያልነቱን፣ ንጽሕናውን፣ ቅድስናውንና ማድረግ የሚችል አምላክ መሆኑን እንደ መጠራጠር ይቆጠራል። እናስተውል። ስለዚህም ተዘግቶ ይኖራል እስከ ዓለም ፍጻሜ፣ እስከ ዘለዓለም። ይሄ ነው እስከ ዘላለም። በሰማይም በምድርም ድንግልና ክብሯ ነውና ቅድስት ድንግል ማርያም ኢየሱስ ክርስቶስን በዚህ ንጽሕና ነው የወለደችው። አባ ኤፍሬም በረቡዕ ውዳሴ ማርያሙ ላይ አንቀጽ 2 ቁጥር 35 ላይ እንዲህ አለ። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋጀች ደጅ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ይሄ ነው። አባ ኤፍሬምም የነቢዩ ሕዝቅኤልን ምስጢራዊ ትንቢት በውዳሴ ማርያሙ በዕለተ ረቡዕ ላይ ባለው ገለጠው። ይሄ ነው። ለጊዜው ይህንን ምስጢር ካየን ቀጣይ ቁጥር 2ን እንዲሁ እንቀጥላለን። ካለን ጊዜ አንጻር ይቆየን።